በህይወቴ አባቴ አንድ ቀን ነው መጥቶኝ የሚያውቅ። ሌላውን ቀን የመግደል ሙከራ ነው የሚያደርገው። ንብረት አለህ? እኔ ንብረት አለ። አዎ አለኝ። በእውነት አንድ ፍራሽ አለ። እስቲ ማርያም በስመ አብ አንተ ተራ ሰው መስለኝ ነበር አይደል? አልመስልም። አንድ ፍራሽ አለ አለኝ። በእውነት ቤት አይጠበንም ታዲያ? አይጠበንም። ላይክ አርጉኝ ፈልጌው ነው። ዳሹን ሰምተናል፣ ወደ ላይ ወጥተናል። ያለንበት ተመችቶን መውረዱ ከብዶናል። ቃላት ሲናገር ይማታል ልክ እንደ ፌደራል። ፍቅርሽ አስፈላጊ ነው ለየኔ መነራል። Just like the police, my money blue. We blessed you, but you ain't got the flu. ንብረት አለህ? እኔ ንብረት አለ። አዎ አለኝ። በእውነት አንድ ፍራሽ አለ። እስቲ ማርያም በስመ አብ አንተ ተራ ሰው መስለኝ ነበር አይደል? አልመስልም። አንድ ፍራሽ አለ አለኝ። በእውነት ቤት አይጠበንም ታዲያ? አይጠበንም። ሰባ ላይ እንደዚህ ሰፊ ቤት አላችሁ? ሻኩ ልትወስዱት ነው? It's the one and only Digo Double G. Snoop Dogg. You know what I'm with the D.O.E. You know the West Coast is back, boy. ስማ ምንድን ነው? እስቲ አንድ 400 ብር አበድር። ለአንተ የኔን ገንዘብ ነገ ሚሊዮነር ትሆናለህ ብባል ማለት ነው አንድ ብር አትሰጠም። ለአንተ በሞት ይሻለኝ ችፊት። አባይ አንድ 400 ብር እስቲ ፈልጊያት ነበር። ታበድረኛለህ ወይስ እንዲህ በመልካም ፈቃድ? 400 ብር ትናንትና ቲክቶክ ላይ ምን አየሁ መሰለህ? አንድ የተባረከ የተቀደሰ ልጅ ምን ብሎ ለቀቀ መሰለህ? ኑሮ በዚህ ውድነት ከቀጠለ አለ ጠዋት ተነስቼ ቁርሴን ወክ እበላለሁ፣ ምሳዬን ደግሞ አሳዛኝ ነገር ፖስት አድርጌ የሰው አንጀት እበላለሁ፣ መክሰሴን ደግሞ ቡዳ ሆኜ ሰው እበላለሁ አለ። እራቴን ደግሞ ያው ስለሚደክመኝ ፌንት እበላለሁ አለ። ያው ትንሽ ከቆየ ከራቡ ደግሞ ያው ቁማር መብላት አይቀርም እና እባክህ ልጅ ተይ። ዋጓን አባዬ ዋጓን የምን ነው ዋጋ? አረ ጃማይካ ነው ዋጓን። የሳይ አንተ ጥርሳችን የነቀልበት ኮን ጃማይካ ነው ልታወራ ነው? የሳይ ማን እኔ ራሱ ራሴን ከፍሏሙ በሱ ገንዘብ ነው የተዝናና ያለው ታባይ ስላሲያ ሶመታ ሳበለና ዓለም ፏ ከነዳሩ ጭራሽ ጠቢቦቹ ሸጣም ከተባሉ ቆይ አስገቡት አባባባባባባባ ለምን እንደመጣ ካቃለው ዋጀባጀባጀባጀባጀ ምንድነው እሱ? አባታችን ብር ፈልገን የመጣው አይደለም። ኦኬ ቤቲንግ ተበልተ እሱም አይደለም። ኦኬ ትምህርት ሚኒስቴር ላይ መተት ልታሰራባቸው አይደለም። እኔ ለፍቅር ጉዳይ ነው የመጣሁት። ኦኬ የፍቅር ጉዳይ አውቆት ነበር። ይቅርታ ግን አዋቂ ያዝ ብሉኬታ ማለት አንተ ነካ። አሁን እኔ እንዴ ምን በእኔ ኃይል ተጠራጥረህ? በእኔ ቻራ በፍጹም አባታችን በፍጹም። እንደውም ለሁላችሁም ትምህርት ይሆናችሁ ተአምር አሳያችኋለሁ። እዚህ ጋር ዝግጁ ናችሁ? ምንድነው ሞር ያዘው? እንዲህ ነኝ አውቃለሁ አባታችን አውቃለሁ። አንተ ጋር የመጣ ሁላ እንደሚያልፍለት ተነግሮኛል አባታችን። አዎ ልክ ብለዋል። ደግሞ እኔ ጋር የማይመጣ ሰው የለምሽ። ቡዜማን፣ ባትማን፣ ስፓይደርማን ሁሉም እኔ ጋር መጥቶ ነው ያለፈላቸው። ባለፈው ለታ ማለት ነው ሰሊና ጎሜዝ ሰሊና እኔ ጋር መጣ ማለት ነው። እንዲህ በርከክ ብላ ማይ ፋዘር ጊቭ ሚ ዘ ስትሬንግዝ ብለ ቲንና ሂል ላይ እኮ መተት እንዳሰራባቸው። ከዛማ የሁሉም የቲክቶክ ቡና መጠጫ አረኳቸው። አላየም እንዴ ባለፈው ለታ ራሱ ትላንትና ጋሽ ብሬ ማለት ነው ብርሃኑን አወቀው አባታችን መላጣይ ላይ ሚኖክሲዲን እየሰራ ስላልሆነ መላ አድርግልኝ ብሎኝ እኔ ነኝ ቅጠል ቀመም የሰጠሁት። ከአንድ ወር በኋላ ጎፈሬውን ሲያበጥር ታየዋለሽ። ለነገሩ ምን ፈልጋ ነበር የመጣው? እኔ አባታችን ኤክስ ጥላኝ ሄዳ እንድትመለስ ስለምፈልግ ነው አባታችን። ኤክስ ጥላኝ ሄዳ ጥላ ነው። እሺ እስቲ ፎቶውን አሳየኝ። ይኸው እስቲ ስልክ ቁጥሩን ጻፉ እዚህ እንዴ
ለምሮ የሚያስፈልገው? አይ ለጥበቡ ነው፣ ለጥበቡ ያስፈልጋል። ያው ሄሎ፣ አቤት። ማን ልበል? በርሶ መጀን እባላለሁ። በርሶ መጀን አለው። በቃ ማታ ደውዬ የማወጋሽ ነገር አለ። ምንድነው ሞድ ያዘው? ቻው በይ በቃ። አሁን ያንተ ችግር ገብቶኛል። እንካ ይሄን ኤርፎን ያዝና የአስቴር አወቀን ዘፈን ብቻ ነው እሺ የምትሰማበት። ከዛ 1 ዓመት ያለሷ ትኑርና ከዛማ ትለምደዋላ። ከዛስ ይለኛል። ምን አይነቱ ጀዝባ እንዴ! የከፈልኩ ብርስ በቃ ፈታ ላሽ ማለት እንዴ? ወንድ ልጅ አይደለ እንዴ? ምንድነው ጥንቁልና ምናምን የምትለው ብር ከፍለ እንዴ? በቃ ካልፈለገች ላሽ ማለት ነው። ምንድነው እንደዚህ መገገም? እኛ ምድላችንን እንሞክር እንዴ? የአራዳ ልጅ መበላቱን ሲያውቁ ወዲያውኑ ነው የሚጠረገው። እንዴ ትቀልዳለህ እንዴ? ምን አይነት ወንድ ነው ማለት እና ቤቢዬ በእናትህ ምሳ በላህ እንዴ? አልበላህ? አይበላም ራብተኛ ነው። ወይኔ በእናትህ እኔም እኮ አልበላውም። እኔና ጓደኞቼም አልበላንም። እዚህ ፀጉር ቤት እዚህ ቤቲ ጋር እዚህ ፀጉራችን እየተሰራ ነው። 30 ደቂቃ እኔ ካክስ ገብቼ ነው በቃ ስንወጣና አጋብዘንም ታዲያ። አረ በጣም ደስ ይላል። በቃ እነ ሜሪም ስላሉ ሁሉም ስላሉ በቃ አንድ ላይ እንመጣለን። በቃ እዛ የተለመደው ቦታ የሆነ ጥብስ ነገር መረቅ ያለሁ። በቃ እደውላለሁ ስንወጣ። እሺ ላቪዩ በቃ ቻው። እሺ በቃ እዛ መጣና አንድ ላይ እንበላለን። እሺ በቃ እሺ። አረልሻለሁ ስለማይመቸኝ እኮ ነው። እኔም ወድሽ አንቺ መክረሜ የመላመዴ ጥፋት ሆኖ አንቺ መውደድ አወይ ጉዴ አወየው ጉዴ። ስሙማ አንድ ነገር ዲስከቨር አድርጌያለሁ። እዚህ ሀገር ሲግማ የለም። ሲገሙ ገሙ ነው። ታንክ ዩ በቃ ስሜ ደግሞ ፓስፖርት እኮ ልጨራርሰው። እናቴን 1 ወር ብሎኛል ማለት 1 ወር እጅ ላይ ጨረስኩኝ። ከዛ በኋላ ይኸው ፕሮሰስ እናስጀምራለን። አንዴ ጣሊያን፣ አንዴ ፈረንሳይ፣ አንዴ እንግላንድ፣ ጅቡቲ ድረስ ልይንቆት በቃ ጅቡቲ እንሄዳለን። በኔ ፓስፖርት እንሄዳለን። 6 months later እንዴት ነሽ? ፊት ነሽ? አለን። ፓስፖርትሽ እንዴት ሆነ? ፓስፖርቴማ እባክህ ይኸው በቃ 2 ወር ብሎኛል ማለት ነው። ፎቶ ተነስቻለሁ፣ አሻራ ሰጥቻለሁ። በቃ ይኸው አሁን ሰጥኝ። አሁን በቃ አልኩሽ። እነግርሃለሁ፣ እንነጋገራለን። ወዳጅ እንዴት ነህ? አለው እንዴት ነህ? ኧረ እኔ የምልህ ፓስፖርቴ ይኸው አሁን ብሏል። 1 ሳምንት ብሏል። 1 ሳምንት። አዎ እርብ ነው ብሏል። አይ እርብ ነው ይመጣል። 1 ሳምንት 2 1 ሳምንት አንተ እካካም ምንድነው ደግሞ? ማነው ከኪሴው 200 ብር የወሰደው? የምን 200 ብር ነው? እኔ አላየሁም። አንተ ነህ። አዎ እዚህ ቤት ውስጥ እኔ ብቻ ነኝ እንዴ ሰው? ምንድነው አባዬ ደግሞ 200 ብር? እኔ የምገምተኝ 200 ብር ሱሰኛ ነኝ ስትኝ እንዴ? ኧረ አባዬ ስንት ብር መልቶ 200 ብር እኮ እንዴ? ለምን እየመታህ እየኮረኮምክ አታዋራኝ? እሱ እኮ ነው የቀረ። አሁን ቀጥ ብለው ጣልኝ ከቤት ውጣ። ላይ አልፈ ምንድነው? የት ነው የምሄደው ከቤቴ? አባቴ አንተን ጥዬ የት ነው የምሄደው? እውነት እኔን ሸብል ታረገኝ አባቴ ምናምን ብለህ ሸብኔም ውጣልኝ። እኔ አባት አይደለሁም። አባትን ሂድና ፈልግ። ውጣ። አባት አይደለሁም። ያው እሱማ እኔንም ወስዶ ሊያሳድገኝ እንደ ሀሳብ እናንተ እኔ እኮ ከጓደኞቼ ጋር እየተጫወትኩ እኮ ነው። አርፎ ወደ ቤት ግባ አላልኩም? ክትፎ ልበላ ነው። የምን ክትፎ ነው? ዞቢ ክትፎ አለ። አንተ ስንት ነው የምነግርህ? የሰው ቤት ምግብ አይበላም አይደለም እኮ እቃ መልስ ተብዬ ነው። በዛው ሄድና ከዛም በኋላ ልገባ ስል ከዛ ተመልሰህ ነው እና ክትፎ ብለዋል ወይ? ምን
ክትፎ እኮ አለ። በቃ አብረን እንሂድ። እኔ ልጅ አብረን እንሂድ በቃ። አንተ ግን ማለት ነው እኔ የራሴን አላካፍልም ብቻዬን ነው እንዳላ ቆዳ እንዴ ነው ነገር ብቻውን ይበላ ብቻውን ይሞታል። አንተ እጃጋ ኤው ወየውልህ ወደ ቤት ትመጣ መስሏል። ልትገባ መስሏል ወደ ቤት። ኧረ እባካችሁ ድምፅ ቀንሱ። ደርሳለች። በእናትህ ድምፅ ሰርፕራይዝ ነው። ምንም ስለማታውቅ ምንም ሰርፕራይዝ ነው። ድምፅ ቀን መታ ደርሳለች። አይ እንደዚህ ነው ዲኮር የተሰራው። ኦ ማይ ጋድ ኖ የኔ ፍቅር እኔ እቺን ቀን በጣም በጉጉት ጠብቃት ነበር። ዛሬ አንቺ ምንም በማታውቂበት ሁኔታ ሰርፕራይዝ ሳደርግልሽ ቀሪውን ህይወቴን ካንቺ ጋር ለመኖር በጣም ጓጉቼ ነው። እባክሽ ሚስቴ ትሆኛለሽ? እሺ አገባለሁ። እሺ እቺ እንደማትጥራት ብያለሁ ነበር እንዴ? እኔ ፍቅር እሺ ስላልሽኝ በጣም ደስ ብሎኛል። አረግባ ይሄ ነው ማይገባ ማለት ተዋረደ። ይገባል እንዴ? ይገባ ነበር እኮ አረግባ ወይኔ ተዋረደ። ምንድን ነው? ወፍረሽ ነው? አብረን አይደል የገዛነው? ይህ ምግብ እየተቀጣሽ። ኧረ ተዋረድኩ። አብረን ነበር የገዛነው። ይገባ ነበር። Don't invest yourself. Don't expectation another guy. ራስ ላይ ፎከስ አድርግ። ፎከስ yourself. ከሰዎች ምንም አትጠብቅ። with your family, with your friends, don't expectation another people, another guy, another something. ፎከስ yourself. አንተ ጡንቻ እንድታወጣ የሆነ ሰው ስፖርት ሊሰራልህ አይችልም፣ አይገባ። ፎከስ yourself. ናሶት እንግዲህ ማዳፎ ጠጪ። ያው እኔ እኮ መጠጥ ላይ ብዙም አይደለሁም ታውቂያለህ። አይ ምንም ያልሽኝ ቀስ እያልሽ ጠጪ። እስኪ እንግዲህ ቀስ እያልኩ እንዴት ነው ተመቸሽ? እንዴት ላይተር ይዛ ላይተር ወፍ አለሽኩና እቃ እናንሳ። አይ በቃ ኤክሴ ጋር ልደውል። እጭ አያነሳም። በቃ ሌላኛው ኤክሴ ጋር ልደውል። ደውይ ይሄኛው አያነሳም። በቃ ሌላኛው ጋር ልደውል። ደውይ። አይ ይሄም አያነሳም። ሌላኛው ጋር ደውይ። አዎ እውነትህን ነው። ናትናኤል ሽመልስ ነው ብለው? አዎ ወንድሜ እኮ ነው። እባክህ እሱም አያነሳም። አጎትህ ጋር ልደውል። በቃ ሂሳብ ቆይ እንጂ ሩምና ያዝ እንጂ ምን እሺ እንትን አልያዝኩም። ማን ነው አልያዝኩም። ጣጣ የለውም። እባክህ ፕላን ቢ ትወስዳለህ። እኔ ሆነ እንጨራሽን ወስደው ጋሺ የታክሲ ስጡኝ እስቲ። የታክሲ ወደ መገናኛ ልሂድ፣ ጎሎኝ ነው። ናኒ ልሸኝ ወደ መገናኛ ና። በሽሮ ሜዳ ነው የምሄደው፣ እቀይሳለሁ። ችግር የለም ናኒ። መኪና አቋራጭ ተጠቀማለሁ። መኪና ይዣለሁ። ናኒ ልሸኝ። እንዴ ልቀቁኝ ጋሺ። ምን እሺ አረ እጠፋለሁ። ልቀቀኝ እንዳትል በማርያም ልቀቀኝ። እንብሽ ማግል ልቀቀኝ። ስሚ እናት፣ አንቺ ሽንት ቤቱን ታውቂዋለሽ ማለት ታውቋለህ? በዚህ ጋር ነው አይተዋል፣ አይተሽዋል። ወንድ ነህ ሴት? አንዴው ወንድ ነኝ። ካንተም ብሶ ይባከረዛ ካንቺም ብሶ ማለቴ ካንተም ብሶ ትበሳጫለህ እንዴ? ድምጽ እንዳትሰማ ይኸውልህ፣ ሰማ ቀስ ብለህ ቀጥቅስ ለምጦሽ አትጩህ። ያማሃል እንዴ? ይቅርታ አልኳል እና ምን ልትሆን ድምጽ እንዳይሰማ ብያ። ወይኔ ልብሴ
ልቀቃ። ይቅርታ አትላንታ ነሽ ነው ለኔ ድምጽ እንዳይሰማህ እንጂ Hey, y'all, come look at this. ለመስራትስ ደስ የሚልህ ምግብ የትኛው ነው? እንቁላል። ኦኬ። እሺ፣ ለሴት ልጅ ምግብ ሰርተህ ታውቃለህ? ለሴት ኩክ አድርጌ የማውቀው ያው ለእናቴ ነው። ለሌላ ሰው ኩክ አድርጌ አላውቅም። እና ለእናትህ ምን ሰርተህላት ታውቃለህ? ያው እንቁላል ነው። እሺ፣ ከዚህ በኋላ እድሜ ልክህን አንድ ምግብ ብቻ ነው መብላት ያለብህ ብትባል ምን ትበላለህ? ና አታም ከዚህ በኋላ ሌላ ምግብ አትበላም ብባል ያው መመርጠው እንቁላል ነው። ሴት ልጅ በምን መልኩ ነው የምትንከባከበው? እኔ ያው ሪሌሽንሺፕ ውስጥ ብሆን ጓደኛዬን ያው ልንከባከባት የምችለው እንደ እንቁላል ነው። ሰላም ነው? እንዴት ነህ? አለን። ልዘፍንልህ ነበር ፈቃደኛ ነህ? ልዘፍንልህ ነበር ፈቃደኛ ነህ? እለም ልዘፍንልህ ነኝ። እኔ አልገባም እንትን ነገሩ። ዘፈን ሙዚቃ ልዘፍንልህ። እኔ ሙዚቃ ልዘፍንልህ። እሺ ብቸኝነቴ ነው እኔ ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ተረታብኝ ድንገት ሳላስበው ሲጀምሩት ፍቅር እንዴት ይጣፍጣል እስካገኘው ድረስ መንፈስ ይረበሻል እንዲያ እንደወደድኩት ዘልቀው ይሆን እንጃልኝ ፈራሁኝ ጠረጠርኩ እሱን እንጃልኝ ፈራሁኝ ጠረጠርኩ እሱን እንዴት ነው አለን አሪፍ ነው አሪፍ ነው እሺ አስቀምጥ ቀምበቀን በቃ ምን አገባኝ አለቀብኝ እኔም ቅጣ እኔ ለበረገደልኝ እናንተ ምንድነው ቀምበቀን መጠነብ ወስደው እናንተና ላዩአችሁም እንደ ባለፈው እዛ ተገናኝተናል መጠነበር እንደዛ አዎ ተገናኝተናል ድንጎራት ለሚስታችሁ እንዳልወሰዱ ወሰዱ በቃ እንኳን በለግ እንዳትፈታተኝ እመጣለሁ ነገር ሌላ ነገር ተጠቀም ለኔ ስሽ ያልቃላ እንዴ እንኩ ለኔ ነበረው እናት ስራ አጥቼ ነው መላክ አለሽ አይዞህ ታገስ እሺ ትግስት ፍሬዋ ጥሩ ነው ትግስት ሴት ሆና እንዴት ፍሬ ይኖራታል የምን ፍሬ የምሬን እኮ ነው ግራ የሚገባኝ አሁን መስከረም ጠባ ባለፈው አልገባኝም ወንድ አይደል እንዴ ምን ሆኖ ነው ተከመበት ይንሺ እኔ እኮ ነው ሞር ብዬ ነው ስሚኝማ ቱቱቱ ወይ በያ እስቲ ግን አሁን ሴት ልጅ ሚሊዮነር ልታረግ ትችላለች አዎ ቢሊዮነር ከረበር ልጅቷን አትቁሚ እናቴ አሁን ነው መሳ ነው እኛም አልበላልን በላ ነው ታጠቅ አስታጠቅ እናቴ አስታጠቅ መጀመሪያ እናትሽን ከዛ ታጠቅ እንግዲህ አንቺ ነሽ እኔ ኧረ እባክሽ አታቢን ኧረ ልጅቷ ቆማለች አስታጠቅ ኧረ በፍጹም ጋሼሙት አባቴ አልታጠቅ አንቺ ሳትታጠቢ አስታጥቢያት የኔ ልጅ አስታጥቢያት አቆምልሽ አንቺ በፍጹም ብያለሁ አፈርሶን ብዬ አፈር ስበላልሽ ብያለሁ ታጠቅ አስታጥቢያት የኔ አንቺ ምን ሆነሽ ነው? ጠላትሽ አፈሪ እማይበጅሽ በቃ ስቀበር ብያለሁ። ታጠቢ አስታጥቢ ሰምርዬ አስታጥቢ ጠላትሽ ብያለሁ። በቃ እኔ ስቀበር መኪና ሲበላኝ አይ አሸነፍኩሽ። እንግዲህ መኪና ሲበላኝ ብያለሁ። እንግዲህ ታጠቢ ዋላፍ መኪና ሲበላኝ አሸነፍያለሁ። በይ አስታጥቢ ባቡር ደፍጥጦኝ ሲያድር እንግዲህ አለቀ። ባቡር ደፍጥጦኝ ሲያድር ብያለሁ። ታጠቢ ሞቼ ደርቄ ሳድር አያያ ሞቼ ደርቄ ሳድር ዛሬውኑ ፍርፍር ብዬ ሳድርልሽ በቃ እንዴ በሳምሪ አረማዘር እንዳይጨርስ ይሄው ጆክና ማስታጠቢያችሁ እዚህ ጋር ይገኛቸዋል። ቻላ ናቹራል ነህ። አሁን ነገ እኮ ልንገባ እኮ እንዳትገባ ሁለቱን ተደፈረ። አረ በስምንት ሴት ምርጥ ነው። አንተ በእናትህ
እንዳትሄድ አንተ። ኧረ እሄዳለሁ። ምን አገባ? ጠምቷል እንዴ? ማን እንደዚህ ነገር አንተ ነው ያለ? እና 40 ዓመት ያስኮ ድንግልና ሊፈርስ ነው። ባክቱ አፈር ከሚበለው እነሱ ይብሉት። እሺ ወንድሜ ዛሬ ከማጋኔ ምን ቲቪ ላይ ታቀርበኝ ነው? ስልክ ነው ወንድሜ፣ ስልክ ነው ያይሽ ነው። ኧረ እኔ እንደዚህ አልወድም። ስልክ ነው ከማጋኔ ብቻችንን ሁለታችንን ነበር ነው ምን ሌላ አይ ሰው አለ? ለማለት የፈለኩት ስምህን ነው። ስሜ እና ወርዝኛ ማትል ምን ደብል እየሰማችሁልኝ? ምን አባይ ቲቪ ነው እንዴ? አይደል እንትን ነው ቲክቶክ ላይ ነው የምንለቀው። ለቲክቶክ ነው። አሃ አወቀው? ሮዚ የሚጨፍርበት ጃኒ ጨፍራለች። እሷ ብቻ አይደለች። ኤክስኪውዝ ሚ ኤክስኪውዝ ሚ። እሺ አሁን ዛሬ እኔ ከሴት ዲፕሬሽን በእናት ሚኮ ዛሬ ይለፈን አንቺ ጠቅም እኔ አምሮኛል። ከሰው እንደ ጉንዳን አንገት ይቀረ ለቀቅ። እኔ አልቻልኩም ዛሬ አላድርም። አንቺ አምሻል እንዴ? ካላረኩኝ አላድርም። አፈሽ ላይ ስታናርጋ ወልቀኝ አልኩ። ማንቺ ማይኮ አትቀቅ። ማይኮ በሽተኛ ነኝ። ይስተኝ ማይኮ በእናት ማይኮ አንቺ እትኝ ምን ነው እባክህ ልጅ ራሱን አጠፋ። ቆይ ልጅ ገና 1 ዓመት አይደለም ያው ኑሮ መሮኛል ብሎ ጽፎ ነው የሞተው ራሱ። ይኸው ጋምሩ ጉጉ ጋጋ ምንድነው ይሄ? ኧረ ሳልነግርህ ያበደች ቀብሽላለሁ። ይኸውልህ ያበደች ኧረ ይመችሽ። የታለች ያቻ በቃ ያው መለየት እፈልጋለሁ። ለምን ምን ደስተኛ እያደረገኝ አይደለም። በዛ ላይ ደግሞ ያው ትንሽ ነው። በቃ እሱ ነው መናገር ፈልገው። በጣም ትንሽ ነው ለኔ በቂ አይደለም። ከዚህ በላይ ምን ልሁን? Okay, so it's not about how your would actually taste or if you bunna go from or not. ድርጊቶች አቋንሽ እንደልት ተጨምራለሽ። አንተ ቀይርኝ ወደ ዘሄ አምነህን አምጣሪው አምጣ። አረ ምን ሆነ ነው አባ? ትናንትና ንጉሴ ገንዘብ አስገባልኝ አለኝ። እሺ አስገባልሃለሁ አልኩትና ባንክ ቤት ስሄድ ዝግ ነው። አርፍጄ ነበር ከስራ ወጥቶ ለካኒስ። አሁን ደግሞ መሄድ ገና ታስበው ወረፋው ሁሉ እንደው አንገሸግሽ። ታዲያ ለዚህ ነው እንደምትጨናነቀው? ትናንትና ማታ ሆኖ ገንዘቡን መላክ ትችል ነበር። እንዴት? የአቢሲኒያ ቨርቹዋል ባንኪንግ አለ። እዛ ሄደህ 24 ሰዓት ነው የሚሰጥ። በፈለግበት ሰዓት ካሽ ትራንስፈር ማድረግ ትችላለህ። እሱ ብቻ አይደለም በቀን እስከ $3000 ዲፖዚት ማድረግ ትችላለህ። ዶላር ደግሞ ዶላሩን ወደ ኢትዮጵያ ብር መቀየር ከፈለግ እስከ 10000 ብር ዶላር ወደ ኢትዮጵያ ብር ይቀይሩልሃል። እና ለምንድን ነው እስካሁን ያልነገርከኝ? አንተ እንደዚህ እንዳለ ራሱ ባይ የሆነ ሻግ ያረሻ ዶላር አለሽ እንዴ? ምን አባ ሻግ ነው የምታወራው? የምን ሻግ? የንጉሴ ልጅ ባለፈው ሲያስጨብጥሽ አይቻል። አንተ ቁም ሰቅኔ መመረር ጀመርክ እንዴ? ኧረ እኔ ቁም ሰቅኔ አላውቅም እንዴ። ይሻልሃል። ያው መቀየር ከፈለግ ግን ያው ቨርቹዋል ባንኪንግ ሄደን መቀየር እንችላለን። አሁን በል በቃ እኔ ልጅና ላስገባ እንዳልከው እና አብሬህ ልምጣ እኮ። ምን አባይ ታረግ? ምን ልታረግ? ምን ተጫዎች? እኔማ እኮ በዚህ ሰርፍ ያው ልጠይቅሽ ብዬ ነው አይደል? ገና ለገና ልጅሽ ከአሜሪካ መጣ ብለሽ የሆነሽ ጥቅም ፈልገሽ ነው እንጂ። ውይ አንተ ደህና ነህ ሆይ? ሰላም ነው። በጣም ተስማምቶ የለም እንዴ? አሜሪካ እንዴት ናት? It's a little bit cold። ምን አለ? እየሰራው ነው እየተማርኩ ነው። ይሁን እንደው ዝናሽዬ ያው ይቸግሮኝ ብር እንድታበድረኝ ምን ገንዘብ የለኝም። ክርስቲያኒ ሰው እንደዚህ ተቸግሮ ማየት ይከብደኛል። ወዴት ነው? ባንክ ደርሼ ልምጣ። በል በል በል። ምን አይነት ስነ ስርዓት ማጣት ነው? መሽቷል እኮ። በዛ ላይ እሑድ ነው። ሰው ተቸግሮ እያየሁ ነው። ኧረ ተው በይው። ግድ የለም ተው። አልካም ባንክ አልቆየሁም አይደል? ካምን እዚች ጋር የአቢሲኒያ ባንክ ቨርቹዋል ባንኪንግ አለች አይደል? አሜሪካ እንደውም ማታሳየን ቴክኖሎጂ ነው። እዚሁ ሀገራችን ውስጥ ያለ ቴክኖሎጂ ነው። ገርምሽ ማየ በቼክ እስከ 30,000 ብር ድረስ ማውጣት ትችላለሽ። ቼክ ሆልደር ከሆንሽ ደግሞ እስከ 50,000 ብር ማውጣት ትችላለሽ። ከአንድ አቢሲኒያ ባንክ ወደ ሌላ አቢሲኒያ ባንክ ደግሞ በቨርቹዋል ባንኪንግ እስከ 100,000 ብር ትራንስፈር ማድረግ ይቻላል። አስዩ በቀን ደግሞ እስከ 50,000 ብር ድረስ ማውጣት ይቻላል። እስከ 50,000 ብር አስባችሁታል? እሺ ይሄንን ሁሉ ምን ይሰራልኛል ብለህ ነው? ምንድነው ይሄ? ብር ነው። ምን ላረግበት ነው? በዚህ ምን አውቃለሁ የሚያረጉት። 1 ኪሎ ሽንኩርት እንኳን እኮ አይገዛልኝም። I'm trying to help you here። ቀልድ ነው ያዛችሁት? አላቸው ማለት እንዲቀበሉት ህዝቡ የሚል ጡር ነው። ቶርባ ላይ አንድ ጨዋታ ላጫውትሽ ይመቸኛል። ከሪሟ እሺ አንቺ የፈለግሽውን አድርገሽ አስቂኝ። ካሳከኝ የፈለግከውን ቅጠኝ። እርግጠኛ ነህ? አዎ ሹር ነኝ። ካሳኩ የፈለኩትን ትቀጣለህ። እሺ ሻሸመኔ አንዴ ቴዲ አፍሮ ኮንሰርት ያዘጋጅልሃልና
ከዛ ኮንሰርቱ ላይ ታውቃለህ በቃ ህዝቡ ጢም ብሎልሻል አባቴ በቃ የአገር ህዝብ ያለው ሙሉ ከሻሸመኔ ከተማው ታውቃለህ ሙሉ የከተማው እስከ ገጠር አልቀለ ከመናቀለ ተሰብስቦልህ ኮንሰርቱን ገባለህ እንትን ነበር ኮንሰርቱ ስታዲየም ነበር ዘጋቸውና ስታዲየም የጨፈር ያሰሪያል ነበር የዘፈነ ነበርና ያስተሰሪያል ቴዲ አፍሮ ታውቃለህ እዚህ ሲዘፈን ምናምን መቃወር አለ ኮንሰርት ላይና ከዛ ቴዲ አፍሮ እንደለመደችው ጃ አቸው ማለት እንዲቀበሉት ህዝቡ የሚል ጡር ነው ቶርባ አራስ ስቀሽኛል ላይ ቅጭኝ የፈለግሽውን ደስ ያለሽ በቃ ያው ህዝቡም በዚህ አጋጣሚ ከነበራቸው ሶሪ ሚሊዮን ጨፍር ወላይኛ ማለት ነው ሶሪ ነው